ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት ፕሮግራማችንን ለምትከታተሉ እየተከታተላችሁም ደግሞ ለሌሎች ወገኖች አስተላልፋችሁት ሰዎች በህይወታቸው ውስጥ የሚያስፈልጋቸው ነገር ከሆነ ብድግ እያረጉ የራሳቸው አድርገው እንዲጠቀሙበት በነፃ ወደ እናንተ ይዘን ዕውቀትን ይዘን ብቅ የምንልበት የተለመደው ፕሮግራማችን ነው። እንግዲህ ሁሉ ጊዜም አዳዲስ ነገር ይዘን እንመጣለን። ካለፈው ሳምንት የሚቀጥለው ነው ዛሬ ይዤላችሁ የመጣሁት። ያለፈው ሳምንት የተመለከታችሁት ስለ ልጄን እንዴት አድርጌ ኮሌጅ ላስተምረው የሚለው የብዙ ሰዎች ውጥረትና ጭንቀት ስለሆነ በነዛ ውስጥ ስንት አይነት ነገሮች አሉ የሚለውን ነገር የተማርንበት ነበር። ስለዚህ ከነዛ ውስጥ የተወሰኑትን ቲፕሶች ሰጥቻለሁኝ። እዛ ላይ 5 የሚሆኑ ነገሮችን ገልጸን የተለያየ ነው። ስለዚህ በዛው 529ን አንስተናል፣ ከቨርዴልን አንስተናል፣ እንደገናም ደግሞ የቺልድረን ሮት አይሬን አንስተናል። ስለዚህ አሁን ከዛ ከቺልድረን ሮት አይሬ ሪቪው አድርገን የምንነሳበት ነውና የብዙ ሰዎች ችግር ልጆቼን ኮሌጅ በምን ላስተምር ነውና ያ ደግሞ በዘንድሮ በ2025 2.8% ስለጨመረ በፊት ስንት ስንከፍል ነው የሚለውን አቬሬጁን በመታየበት ጊዜ ብዙ ጊዜ ከነ ቱዊሽኑና መጽሐፉን ምናምኑን ጨምሮ ከ30 እስከ 40 ባሉት ቁጥሮች ውስጥ ነው ያለውና ያ ብዙውን ሰው በአመት ነው የምናወራው እንጂ ለ4 አመት አይደለም። ስለዚህ ብዙ ጊዜ ያው ከ100 ሺህ ብር ከ150 ምናምን አካባቢ ሊደርስ የሚችል ነገር ነው። ኤኒቲንግ ከ130 እስከ 150 ባሉት ውስጥ በተለያዩ ሁኔታዎች ሰው ለማይነር በቃ ኖርማል ለሆነ ሜጀር ይጠበቅበታል። አንዳንድ ጊዜ ደግሞ ጠንከር ያለ ነገር ሲማሩ ደግሞ ከ200 በላይ ነው የሚጠበቀው በ4 አመቱ። ስለዚህ ያንን በእዳ ስናስተምራቸው እያንዳንዱ ህፃናት 16 አመት ወደ ኋላ ከኩዮቻቸው የሚቀሩበት ስለሆነ ማንንም ሰው ልጁን ወደ ኋላ ለመጎተት ብሎ የሚያደርገው ነገር እንደሌለ ምንም ሳይታለም የተፈታ ነው። ግን ሁኔታዎች አስገድደውን ምንም ሳይማሩ ወይም ደግሞ ወደ ኋላ ተጎትተው በእዳ ተይዘው ወይም እኛ ምን ፈረብንበት ስቴት ሆኖ እንደ ቨርጂኒያ ወጥመድ ውስጥ ሁላችንም ገብተን እኛም ምርጅና ጊዜያችንን እነሱም ፊውቸራቸውን የሚያጣምም ነገር እንዳይመጣ እጅግ በጣም የሚታሰብበት ነገር ነው። እንግዲህ ባለፈው ሳምንት ስንጨርስ የ2025 የቺልድረንስ ሮት አይሬ 7,000 ብር ድረስ እንደምታወጡ እንዲሁም ደግሞ የኤጅ ሪስትሪክሽን እንደሌለው ከስቶዲያል ሮት አይሬ በሚሆንበት ጊዜ ከዛ ውጭ ደግሞ የልጆቹ ተብሎ ለነዛ ለህፃናቶች ሲከፈት ቬሪፋይብል የሆነ አካውንት የሚፈለግበት ጊዜ የሚመጣበት ስላለ ያንን ደግሞ ስታዩ ልጆች በተለያየ እድሜ ምን ሰርተው ምን ያገኛሉ ኢቭን ዶ 7,000 ብር ብሎ ቢልም እንኳን 1,000 ብር ነው 2,000 ብር ነው 500 ብር ነው በአመት ያገኙት እነዛን ማስቀመጥ እንዲችሉ ግን earned የሆነ ኢንካም እንዲሆን ይፈልጋል ማለት ነው። ስለዚህ ወደሚቀጥለው ስላይድ በመንሄድበት ጊዜ ይሄ ከላስት ዊክ የመጨረሻው ስለነበረ ነው ያመጣ ነው። የሚቀጥለው ስላይድ ላይ ስንሄድ ምን አይነት ስራዎች ልጆች ሰርተው ነው አሁን ቬሪፋይብል የሆነ ስራ ብላችሁ ስትሉ ወይም ደግሞ ህጉ ብሎ ሲለን እንደ ህፃን እንደ ልጆች ምን አይነት ይስሩ ብላችሁ ትላላችሁ ሲል እንግዲህ ታይፕ ኦፍ ቺልድረንስ ጆብ ስታዩት ከ6 እስከ 12 አመታቸው አንዳንድ ልጆች ሞዴሊንግ ውስጥ ይገባሉ። ዩቲዩብ ክሪኤተር የሆኑ ልጆች አሉ። የተለያዩ ኦንላይን የሚሰሯቸው ነገሮች አሉ። እንዲሁም ደግሞ እቃን ወዲህ አንዳንድ ነገር በማድረግ ነው ቤቱን አጽድተ ያንተንና የወንድምህን የህትሽንና የምናምን ይሄንን ነገር ወስደሽ ለእንትና ሲጭልኝ ነው ከኔበርሁዱ ጋር ቅርበት ካለ እንትና ቤት ይሄን መጽሐፍ ወይም ይሄን ነገር አድርሺ የተለያዩ ምን ሰጣቸው ቾርስ አሉና እሱን አይነት ነገር ይመስለናል ብለን የምንለውን አቅማቸው ይችሉታል ደርሰውበታል የሰውነት ሳይዛቸው የምንለውን
ብዙ ነገር እዚህ ጋር አሁን ስለ አልጋ ማንጠፍ አልተነሳም። ሜቢ ቫኪዩም ሊሆን ይችላል፣ ስሞል ቫኪዩም ካላችሁ ቤታችሁ ወይም ደግሞ ትናንሽ ትራሾችን ባትሩም ውስጥ ያሉትን ስሞል ትራሾች ሊሆን ይችላል። ብዙ ራሳችን ልንፈጥራቸው የምንችላቸው ስራዎች አሉ። ለዛ ከ6 እስከ 12 ላሉት ከ13 እስከ 17 ላሉት ደግሞ ሳር የሚያጭዱ አሉ። የራሳችንን ብቻ ሳይሆን የኔበርሁዱን የሚያደርጉ አሉ፣ ቤቢሲት የሚያደርጉ አሉ፣ የተለያዩ ልጆችን ቱተር የሚያደርጉ አሉ። እና ይሄ ነገር በፓርት ታይም ነገር የሚሰሩት ስለሆነ የደብሊውቱም ልንሰጣቸው እንችላለን። የራሳችን ቢዝነስ ካለን ፍሪላንሰርም ሆነው ደግሞ የተለያዩ ነገሮች ኦንላይን ይሄን አይነት ስልክ መልሳለሁ ብለው ሊሉ ይችላሉ። የተለያዩ ቢሮዎች ሊቀጥሯቸው ይችላሉ። ብዙ ነገር ነው ያለውና በዛ ውስጥ በደብሊውቱ የምንከፍላቸው ከሆነ የሚታይ ነው። አለበለዚያ ደግሞ በደንብ ሪኮርድድ የሆነ ኢንቮይስ የምንከፍላቸው መኖር አለበት። ኮሌጅ ኤጅ ላሉ ሰዎች በኢንተርንሺፕ እና ካምፓስ ውስጥ በመስራት የተለያዩ ሪቴል ስቶሮች ውስጥ፣ ምግብ ቤቶች፣ ፋስት ፉድ ቦታዎች ውስጥ ምናምን በመስራት የሚያገኟቸው ነገሮች አሉ። እነዚህ በሙሉ ልጆቻችሁ በዚህ ስራ ውስጥ ካሉ አስቀድመው ወደ ሮት IRA ወይም ቺልድረንስ ሮት IRA አካውንት ከፍተው ቢጠቀሙበት፣ 1 በኮምፓውንድ ኢንትረስት ነው የሚያድገው፣ 2 ታክስ ፍሪ ነው፣ 3 የአሴቱን አይነት እውቀት ኖሯችሁ የምትንቀሳቀሱ ከሆነ ሁሉ ጊዜ ታሸንፋላችሁ ማለት ሳይሆን ማንም ሰው ያንን ጋራንቲ ሊገባላችሁ አይችልም። ቢኮዝ ማርኬቱ አፕስ ኤንድ ዳውን ስለሚል ያ አፕ ኤንድ ዳውን በሚልበት ጊዜ የራሱ ባህሪ ስላለው ያንን ባህሪ ማንም ሰው ሊቆጣጠርና ምንም ነገር ሳታጣ እንዴት ልታገኝ ይችላል ብሎ የሚል ሰው የለም። ስለዚህ ባህሪው 100% ስታክ ማርኬት ውስጥ ገብቶ ወደ ላይ ወጣች የሚል ስለሆነ ታክስን ግን አቮይድ ያደረገ ስለሆነ አሁን እንደ አንድ ዳይቨርሲፋይድ እንደሆነ ኢንቨስትመንት ልትቆጥሩት ትችላላችሁ። አንዳንዱ ሰው አሁን ወደፊት ስራ ሲገቡ 401k ወይም የተለያዩ ነገሮች ይኖሯቸዋል። ኦሬዲ በልጅነታቸው እንደነዚህ አይነት ሮት IRA ከነዚህ ጥቃቅን ስራዎች የጀመሯቸው አሉና እዛም ላይ እድሜያቸው እየጨመረ ሲሄድ 50 እስኪሞሉ ድረስ እንደ ዘንድሮ 7000 ሆኖ እንኳን ቢቀር ቀላል ነገር አይደለም። እነሱ ሪታየር ሲያደርጉ ገና 50ዎች ውስጥ እያሉ እጅግ በጣም ከፍተኛ ገንዘብ ሊያገኙ ይችላሉ። ሌላው ወደሚቀጥለው በምንሄድበት ጊዜ ስላይድ ሰዎች የትኛውንም አካውንት ይሁን የትኛውን የሚከፍቱት ከባንክ ቼኪንግ እና ሴቪንጋችሁ ጀምሮ በእውቀት ላይ ዲቴል የሆኑ ጥያቄዎችን ጠይቃችሁ በምታረጉበት ጊዜ በጣም ብዙ ፎይታ አለው። ምንም የሚያስጨናንቃችሁ የሚያስቸግራችሁ ነገር የለምና ይሄንን ሪሊያ ከውስጣችሁ መፍራት የሚለው ከምታቁት ሰው ጋር ስትዋዋሉ መሸማቀቅ፣ ፋይናንሻል ፕሮዳክቶች ደግሞ ከምታቁት ሰው ጋር አንዱ የማይሰራበት ምክንያት ማንነታችሁን እንድትገልጹ ግልጥልጥ አርጋችሁ ራቁት የመቆም ያህል ስለሆነ እንዲኮ መስሎ ነበር ለካ እንዲ ነው እንደሚለው ግምት ውስጥ መግባት አትፈልጉም። ያ እንዳይመጣባችሁ ደግሞ ከመሸሽ አይኔ ፋይናንስ ያው ከፋሚሊ ወይም ከሚታወቅ ሰው ጋር አይሰራም ተብሏልና ከስትሬንጀር ጋር እንደ ልቤ ተነጋግሬ ጠይቄ ማን መሆኔን ቢኖረኝ ባይኖረኝ ነገ ሄዶ ለሌላው ሰው የሚለው ነገር የለም። ኖርማሊ ፋይናንሻል ሰርቪስ ኢንደስትሪ ውስጥ ኮንፊደንሻሊቲ ኢዝ ነምበር 1። በፍጹም የማንንም ሰው ነገርና ስም ወይም ደግሞ እንዲያገኘ እንዲያወጣ ተብሎ የሚባል ነገር የለም። በኮሚኒቲያችን አሁን አንዳንዶቹ ደውለው ሲናገሩ ቼክ አውጥተው አሳዩኝ፣ ፖሊሲያቸውን ከፍተው አሳዩኝ፣ እንትና ሞቶበት ተከፈለ የሚባለው በሙሉ ኢንደስትሪ ውስጥ የሌለ አገር በቀል ሜዲን ኢትዮጵያ ወይም ደግሞ ሜዲን ሀበሻ ሆኖ እዚሁ ዝም ብሎ የሚርመሰመስ ነገር ነው እንጂ እንደዛ የሚባል ነገር የለም። ስለዚህ ግልጥልጥ ያለውን ነገር ልትወያዩ የምትችሉት ቶታል ስትሬንጀር በሚሆንበት ጊዜ ነውና ኤኒዌይስ እሱን ካልኩ ባሻገር ያው ይሄ የስታክ ማርኬትን የትሬዲንግን ኢንቨስቲንግ እንደ ስታክ ማርኬት ምን እንደሆነ ሰዎች ሊረዱ ከፈለጉ ራሳቸውን ማስተማር ይችላሉ። ኢንስቲትዩቶች ይሄ ዩቲዩብ ላይ እንዲያይቼ እንደዛ ሆኖ ይሄን ያህል ከሰርኩ ሳይሆን በደንብ ያንን ሊያስተምሩ የሚችሉ ኢንስቲትዩቶች ጋር ሰዎች ሊማሩ ይችላሉ። በተለይ አሁን እንደዚህ ገበያው በወደቀበት ሰዓት የሚገዛ ነገር ሁሉ ጊዜ በወደቀ ጊዜ ነው እንጂ የሚገዛው በተወደደ ጊዜ አይደለም። ሴል በሆነ ጊዜ ነው የሚገዛው። ለዚህ ነው ባይ when no one is buying and sell when no one is selling የሚለው ተርም በማንኛውም ሴልስ ኢንደስትሪ ውስጥ በደንብ ስራቸውን አክብረው በሚሰሩ ሰዎች የታወቀው ማለት ነውና ያንን ስለ ስታክ ማርኬት ትሬዲንግ የሚያቅሰው ብሮከሬጅ አካውንት ሊኖረው ይችላል። ፊደሊቲ ሊከፍት ይችላል፣ ቫንጋርድ ሊከፍት ይችላል፣ ሜሪል ሊንች የፈለገበት ቦታ ከፍቶ ያንን ከእውቀት ጋር የሚንቀሳቀስ ከሆነ መኒ ማኔጀር ሊኖረው ይችላል ወይም ሰልፍ ማኔጅድ የሆኑ አካውንቶችን ሊከፍት ይችላል። እና እኔ በሰልፍ ማኔጅድ ውስጥ ኦቨር 10 years ነው ስለ ስታክ የተማርኩት። በደንብ ኢንስቲትዩት ኢንተርናሽናል በሆነ ኢንስቲትዩት ውስጥ ነው የተማርኩት። የትም ሀገር ብሄድ እዛ ሀገር ደግሞ እንዴት እንደሚሰሩ ማወቅ ከፈለኩኝ አዘ ግራጁዌት ኦፍ ዳት ኢንስቲትዩት የሚሰጡኝ ኩፖን አለ። ከዛ የጨረስኩ ሰው መሆኔን አውቀው እዛም ሄጄ ምንም ሳልከፍል አቴንድ ማድረግ የምችልበት ሰፋ ያለ እውቀት የሰጡን ስለሆነ ከ10 አመት በላይ ይሆናል ያንንና
ራሴን ሰልፍ ማኔጅ አደርጋለሁ ማለት ነውና በእነዛ ውስጥ የማያቸው ለውጦች አንዳንድ ጊዜ ወጣት የሆኑ ሰዎች እንዲሁ ሲባክኑ እናያለን። ምክንያቱም ያለ እውቀት የሆነ ነገር አድርገው ወይም ደግሞ በቃ ስታክ ማርኬት ውስጥ ምንም ነገር የለም እኔ ነኝ የነፍስ አባት ብሎ አንድ ሰው ሌላ እሱ መሸጥ የሚፈልገውን ነገር ሊሸጥለት ይፈልጋል። ግን ሁሉም ነገር ያስፈልጋሉ። ግን አንዱን ወደ ታች አንዱን ወደ ላይ የምናረገው ሳይሆን እያንዳንዱ የእድሜ ሊሚት አላቸው። አንዳንዴ ማንነካቸው ነገር አለ እድሜያችን 60 ካለፈ በኋላ ምክንያቱም ሪከቨር ለማድረግ ጊዜው በጣም አጭር ስለሚሆን አደገኛ የሆነ ሎስ ቢመጣ ወይም ኮሬክሽን ቢመጣ ስጋት ስለሚኖር ልክ የልጆቹን አካውንት ሲቀመጥ እነዚህ ልጆች 12 13 እስኪደርሱ ድረስ አግሬሲቭሊ ያንን ገንዘብ እንደሚያሰሩትና ከዛ በኋላ ኮንሰርቫቲቭ እንደሚያረጉት የተጠራቀመው ደግሞ ሄቪሊ አንድ ነገር ሲመጣ በጣም አግሬሲቭ የሆነ ነገር ላይ ያስቀምጠውት እንዳይመታ እና እንዳይወርድ እንዳያልቅ ገንዘብ ወይም ደግሞ ለታሰበው ነገር እንዲበቃ ያ ማኒ ማኔጀር ወይም ደግሞ ራሳችሁ ሰልፍ ማኔጅ የምታረጉት ከሆነ ማሰብ መቻል አለባችሁ። ምን ሊመጣ ይችላል? ምን አይነት እድሜ ላይ ነው ያለው? ይሄንን ለማን ነው የከፈትኩት? ምን አይነት አሴቶችን ነው እነዛን ስመርጣቸው በምንድን ነው የሚለው ነገር ወደ ታችም ሲወርድ ገንዘብ ይሰራል፣ ወደ ላይም ሲወርድ ገንዘብ ይሰራል። እንዴት ወደ ታች ሲወርድ ገንዘብ ይሰራል ብሎ ሲል ያ ከውቀት የሚመነጭ ነገር ነው እንጂ ዝም ብሎ ከሰማይ ላይ የሚመጣ ነገር አይደለምና እሱንም በዚህ ብቻ ሰዎች ልጆቻቸውን ያስተምራሉ። ስለዚህ ብዙ ምርጫዎች ነው ያለው ከላይ ከ529 ከከቨርዴል ጀምረን ከችልድረን ሯታሪ እያልን እንግዲህ አሁን የደረስንበት ምንድነው የተለያዩ ኢንቨስትመንቶችን ማወቅ ልጆቹ ሯታሪ ሲሆን ሰርተው ማግኘት እንዳለባቸው እነዚህን ካልን በኋላ ደግሞ የሚቀጥለው ደግሞ ስላይድ ላይ ስናይ ሰዎች ምን ያህል ምርጫ እንዳላቸው ነው። እንግዲህ አሁን ስታዩ 4 ምናምን ደርሰናል 5 ደርሰናልና እነዚህን ስናይ ብዙ ምርጫዎች አሉ። የሰው ልጅ አንድ ነገር አይደለም ሲነገራችሁ ኦፕሽን እንዳላችሁ ስታቁ የእያንዳንዳቸውን ልዩነት በማወቅ የምትፈልጉትን ለማንሳት የቀለለ ነው የሚሆነው። ስለዚህ የሚቀጥለውን ስታዩ ሪል ስቴት ነው፣ አንዱ ደግሞ ቤት ነው። ሰዎች የሚኖሩበት ቤት አለ፣ ግን ደግሞ ለኢንቨስትመንት የሚገዙትን ቤት አለ። ያንን ቤት ሲገዙ መቼ ነው እንዴት ነው የት ቦታ ነው የሚገዙት የሚለው ነገር ማተር ያደርጋል። buy when no one is buying and sell when no one is selling ሁሉ ጊዜ አትራፊ እንድትሆኑ ያደርጋቸዋል። እና ያ ራሱ አባባሉን ስታዩት buy when no one is buying ብሎ ሲል ሰዎች በፈሩበት ሰዓት የሚገዙ ሰዎች ሁሉ ጊዜ ኔጎሺዬት የማድረግ ፓወር አላቸው፣ ጥሩ ተደራድሮ ይገዙ ይችላሉ ነው። ሴል when no one is selling ሲባል ደግሞ የቤት እጥረት በሚኖርበትና የገዢው ዲማንድ ኃይለኛ በሚሆንበት ጊዜ ሰዎች ከቤቱ ዋጋ በላይ ተጫርተው የሚገዙበት ጊዜ ስለሆነ ሻጩ ይጠቀማል ማለት ነው። ስለዚህ ሁለቱም ባየሩም ሴለሩም የራሳቸውን አይተው የሚንቀሳቀሱበት ነው። ግን እንደ ተጠቃሚ መሃል ላይ ያለው ሰው ደግሞ የራሱን አሰላስሎ ቢጠቀም በጣም ብዙ ፎይታና ሰላም ሊያገኝ ይችላል፣ ውጤታማም ሊሆን ይችላል እንጂ አይ ቤት ምንም ዋጋ የለውም፣ አይ እዛ ስታክ ማርኬት ውስጥ አትግባ፣ የለም ይሄኛው ምንም ዋጋ የለውም፣ የምን ከቨርድ የለም፣ የምን 529 ነው፣ ይሄ እኮ በቃ ሁሉን ነገር እንዲ ሊያረግልህ በዚህ ሊወጣ ሊገባ ሊል ይችላል ሰው። ግን በሪተርን እና መዛዝናቸው ስንል ሁሉም የየራሳቸው ውበትና የየራሳቸው ውጤት ፐርሰንቴጅ አላቸው። ስለዚህ እነዛን ነገሮች እያወዳደራችሁ የልባችሁን ስሜታችሁን ፍርሃታችሁን ወይም ደግሞ ስቴቢሊቲ መፈለጋችሁን ኮንሰርቫቲቭ ናችሁ ሞዴሬት ናችሁ አግሬሲቭ ነው ምን አይነት ነው የምትፈልጉት ውስጣችሁ ምን ይላችኋል የሚለውን እየተማከራችሁ እያወቃችሁ የምትጠቀሙበት ነው ማለት ነው። እንግዲህ ወደሚቀጥለው ደግሞ ስንሄድ ያ ደግሞ ላይፍ ኢንሹራንስ ነው። ስለ ላይፍ ኢንሹራንስ ብዙ የተለያዩ ቪዲዮዎች ኦልሞስት ወደ 443 ቪዲዮ በግል ቻናሌ እዚህም ደግሞ ከመጣሁኝ ኤምኤስ ቴሌቪዥን ላይ ከጀመርኩ ጊዜ ጀምሮ ባይናው ከ200 በላይ ቪዲዮዎች አሉ። በጣም ብዙ ጊዜ የተለያዩ ነገሮችን እንዴት ኮምፔር እንደሚደረጉ ምንድነው ለምን ምን ፈልጎ ነው የሚለውን ስንል ዌልዝንም ክሬት ልናደርግ እንችላለን። ኦን ታፕ ኦፍ ዳት ከሯት አረጋ ጎን ለጎን ሊሄድ የሚችል ታክስ ፍሪ የሆነ አንድ የገንዘብ ማጠራቀሚያ ማሳደጊያ ተጨማሪም ነገሮች እንደ ሊቪንግ ቤኔፊት እንዲሁም ደግሞ የሞትን ዋስትና አብሮ አቅፎ ያዘ ነው። ሁሉንም ተራ በተራ ሳይሆን ከዛ ውስጥ ቀድሞ ለመጣው ነገር የምትጠቀሙበትና ያ ቫልዩ ለምሳሌ አንድ ሰው የ100,000 ብር ፖሊሲ ኖሮት ቢታመም ልጆችም ቢሆኑ የተለያዩ አደጋዎች ሲደርሱ አስራ ቤት ውስጥ ሲገቡ ማይ ፍሬንድስ የሚለው ቋንቋ ሲጀመር ከዛ በኋላ የሚመጡ ችግሮች ይዘው ቢመጡ አደጋ ቢመጣባቸው እንዴት ነው የምንጠቀምበት ሲባል አንዳንዱ ሰው በህብረተሰባችን ውስጥ ያሉት 18 ዓመት እስኪሞላቸው ድረስ ሊቪንግ ቤኔፊት የሌለው ፖሊሲ ነው ያዙት። ግን ዘመዶቻቸው ስለሆኑ ነው ያንን ያደረጉት። ግን በአሜሪካን ሀገር በጣም መጠነ ሰፊ የሆኑ ልጆቻቸውን ከመጀመሪያው ቀን ጀምሮ ሊቪንግ ቤኔፊት የሚሰጡ ካምፓኒዎችና ፕሮዳክቶች አሉ።
እነዛ በዛ ጊዜ ውስጥ ከባድ ነገር ቢመጣ የልጆቹን ሞርታሊቲ ቴብላቸውን ወይም ላይፍ ኤክስፔክታንሲያቸውን የሚያናጋ ከሆነ ህመሙ የተለያዩ እንቅስቃሴዎችን የሚገታና በወላጅ ላይ የሚጥላቸው ከሆነ ወላጅ ስራውን አቋርጦ እነዚህ ልጆች ቤት ውስጥ ከሚያገዝ ሌላ ሰው ባለሙያ አምጥቶ በዛ ገንዘብ ከፍሎ ሊያደርግ ይችላል። ስለዚህ በዛ ጉዳይ ላይ ተጠቅሞ ገንዘቡን ከጨረሰ በኋላ እንደገና ሌላ ላይፍ ኢንሹራንስ አለው። ይሄ ራሱ አንዱ ላይፍ ኢንሹራንስ ኤርሊ ኦን በችግር ከተጠቀምንበት ደን የለም ሌላ ማለት ነው። ሳልሞት በህይወቴ ይሰጠኝ ብሎ ምርጫው በህይወት መውሰድ እንጂ ከሞተ በኋላ መቀበል ካልሆነ ከሁለቱ አንዱን ምረጥ ሲባል የመረጠው በህይወት ይያለው ልውሰድ ብሎ ካለ then ስሞት ደግሞ ሌላ አለኝ የሚል ሰው አንዳንድ ሰው ይጠይቃልና ያ የሊቪንግ ቤኔፊቱ ዲስበርስመንት ማተር ያደርጋል። አንዳንዱ ሰው ይሄን ያህሉ ነው ስጄ ይሄን ያህሉ ደግሞ ለወደፊት ይቀርልኝ ብሎ ብሊል ይችላልና ያ ሰዓት ላይ ሲደረስ ራሳችን አስበን ባለው ያ ባለሙያ ከጀመራችሁበት ጊዜ ጀምሮ ያ ባለሙያ ስራውን እስኪለቅ ወይም ደግሞ እናንተ በዚህ ዓለም እስከማትኖሩበት ወይም ደግሞ ያ ፖሊሲ ከተቋረጠ ብቻ ነው እንጂ ግንኙነት የሚቆመው ባለሙያ አንዴ ላይፍ ኢንሹራንስ ከሸጠ ማንኛውንም ጥያቄ የምትጠይቁት ባለሙያውን ነው። አሁን ሰሞኑን ራሱ የሚደውሉልኝ አንዳንድ ነገሮች የተለያዩ ኢንተርቪዎችም ትምህርቶችም ቪዲዮዎችም በሚያዩበት ጊዜ ኤጀንቶቻቸውን ይጠይቃሉ። ምክንያቱም ውስጡ ባዶ ነው ሲከፍቱት እና ይሄ ነገር ምናምን ሲሉ አይ ካምፓኒውን ደውል እና ጠይቅ ይላል። ካምፓኒውማ ኦሬዲ ብቁ ነን ብሎ እኮ አፖይንትመንት ሰጥቶን ራሳችን እንችለናል ብሎ ነው ያቆመን። ስለዚህ አንድ ነገር ከሰራሁላችሁ በዚህ ዓለም ከሞት እስከምትለዩ ድረስ እኔ ነኝ እንጂ መጀመሪያ ላይ ሲሸጠው የተከፈለኝ ሰው እኔ ስለሆንኩ ሰራተኛዋ እኔ ነኝ እንጂ ወደ ድርጅቱ መመራችሁ አንዳችም ነገር የለም። የባንክ አካውንት የምትቀይሩ ከሆነ ወር ባንክ አካውንታችሁ ሃክድ ከሆነ ምናምን የተለያዩ ጥቃቅን ነገሮች ኢቭን እሱንም ቢሆን ኤሌክትሮኒክ ትራንስፈር ፈንድ ፎርም በኔ በኩል ነው ሁሉን ነገር የምታገኙት። ምክንያቱም መስራት አለብኝ እነዚህን ሰዎች አምጥቻቸዋለሁ እነዚህን ሰዎች አገለግላለሁ ብዬ ነው የተከፈለኝ ማለት ነው። አሁን ግን በህብረተሰባችን የምታዩት የመሰለው እንደ እድር ስለመዘገበ ሰውን ስላቀረበ አዘስ ማግለር እንደሚባለው ተቀብሏል ገንዘብ። ግን ከዛ በኋላ ያለውን ነገር እኔ የምልሽ እኮ እኔ የምልህ ድርጅቱ ጋር ደውለ እነሱን ማነጋገር ትችላላችሁ ለማብራሪያው እንዴ ማብራሪያው ከኤጀንቱ ነው የሚመጣው። ስለዚህ ያ ራሱ የአይሱታቢሊቲ ስታንዳርድ አቅርበው ያባት ቤት ሲዘረፍ አብረዝረፍ ሳይሆን ያንን ኃላፊነት መውሰድ ያስፈልጋል። ችግሮች ሊፈጠሩ ይችላሉ። how strong and knowledgeable is your agent የሚለው ነገር ምን አይነት ሰው ነው ጉዳይን ሊያስፈጽም ይችላል የሚለው ነገር አሁን ራሱ በጥቃቅን ጥያቄ ራሱ እያያችሁት ነው ያላችሁት እና ብዙ ሰው በጣም አደገኛ ሁኔታ ላይ ብዙ ሰው ፎልደር ነው እንጂ ያዘው ባዶ ነው። ብዙ ሰዎች በጣም ብዙ የጤና ችግር ኖሯቸው እነዛ ነገሮች ዲስክሎዝ አልተደረጉም። ስለዚህ የጤና ችግር የተለያዩ የደበቃቸዋቸው ነገሮች ያልተገለጹ ነገሮች እኔኮ አመጣልሃለሁ ምንም ችግር የለም ዝም በላቸው እንዲበላቸው የሚባለው ነገር በኋላ ላይ ችግር ያመጣል። የማይከፈሉ ሰዎች በጣም መጠነ ሰፊ ሰዎች ናቸው። ምክንያቱም ፋይናንሻል ሰርቪስ ኢንዱስትሪው ከማይወደው ነገር ጋራ ሳያቁት ተቆራኝተዋል። ችግሩ ማን ጋር ነው የሚመጣው? ተጠቃሚው ዋሽቷል ነው እንጂ የሚለው ያ ባለሙያ ገንዘቡን ቼኩን ወይም ኮሚሽኑን ለማግኘት ሰዎቹን እዚህ ወጥመድ ውስጥ እንደጨመረ ማንም ሰው አያውቅም። ምክንያቱም ተጠቃሚው ሙሉውን ፈርሞ ነው የወሰደው ያንን ፎልደሩ ግን ሲከፈት ባዶ ነው። እና የብዙዎቻችሁን ፎልደር አይተናል። እጅግ ሰቅጣጭ የሆነ ሁኔታ ላይ ያለው ሰው መጠነ ሰፊ ስለሆነ እያንዳንዱ ሰው ፖሊሲውን ሪቪው ማድረግ አለበት። ፈዱሻሪ በሆነ ቦታ አይተው ማንም ሰው ሲከፍተው ይነግራችኋል ያላችሁበትን ስታተስ ምን አይነት ስካም እየተደረገ እንዳለ ሊያሳያችሁ ይችላል። ስለዚህ ራስን መከላከል የሚችለው የላይፍ ኢንሹራንስ ጉዳይ ሲሆን ኤርሊ ኦን ችግሩን ስታገኙት በቀረው ዘመናችሁ ችግሩን ልትከላከሉ የምትችሉበትና የቀረውን ልታስተካክሉ ትችላላችሁ። ዝም ብላችሁ ለሰው እንዳታሳየው ተብያለሁ ብላችሁ ካስቀመጣችሁት በእርጅና ጊዜያችሁ ሰርፕራይዝ ያረጋችኋልና ብዙ ስሜቱ ጥሩ ስለማይሆን መጨረሻ ላይ ትበላለህ፣ ትሰጣለህ፣ ትተፋለህ፣ ትረግጣለህ ተብያለሁ ምናምን ተብሎ ሲባል አንዱንም እዛው ሳታገኙ ስቀሩ እጅግ የሚያመጣው ሰቀቀን አለ። ለዛ ደግሞ ችግር በደረሰባችሁ ጊዜ የተስተካከለ ፋይል አይተናናቅም የምንቀጥራቸው ሎየሮች ደቂቃ አይፈጅባቸውም ክፍት አድርገው በዚህማ ሊከፈል አይችልም ነው የሚሉትና ይሄንን ገጽ አይታችሁታል ብለው ስለሚጠቁሙ እጅግ በጣም ሻኪንግ የሆነ ነገር ነውና ያ ሲባል ደግሞ እኔ ራሴ በጣም ሻክ ስላደረገኝ ብዙ ድርጅቶች ጋር ነው ያንን ደብዳቤም ወረቀቶቹን ልኬ እዚህ ቤት ቢሆን እናንተ ጋር ቢሆን እነዚህ ኬዞች እንዴት ነው የሚታዩት ይሄ አይነት ፎርሙላ ከየት ነው የመጣው የሚለው ነገር ስጠይቀኛ እንደዚህ አይነት ነገር አጋጥሞንም አያውቅም። በዚህ ኬዝ ውስጥ ያለችው ዊልቸር ላይ ያለችው ከ50 ሺህ ብር እስከ 250 ሺህ ብር ውስጥ ባለው ውስጥ ዲዘርቭ የምታረግ ሰው ነበረች። ግን
ዛሬ ላይ ቁጭ ብላ ነው የምታለቅሰውና ያ በራሱ የአካሄዱን የክሌም አካሄዱን ማወቅ ስቲል እሷንም ለማሰጠት የሚቻልበት መንገድ አለ ግን ያ ባለሙያ አያውቀውም ስለዚህ ካላወቀው ራሱን የቻለ ችግር ነው ስለዚህ የድርጅት ወኪል ነው ወይስ የኔ ወኪል ነው አንድ የኢንሹራንስ ኤጀንት ብላችሁ እነዛን ነገሮች አመዛዝናችሁ ራሳችሁን እንድትጠብቁ ኢቭን በኮሚኒቲ ውስጥ አልሆነልኝም ያለ ሰው እኮ ፈዱሻሪ የሆነ ፈረንጅም ይሁን ሌሎች ስፓኒሽ ሌላ ኤኒ ኮሚኒቲ ሄዶ ራሱን ተአማኒነት ካለበት መያዣ መቆንጠጫ ካለው ቦታ ይዞ ጥበቃን አግኝቶ ፎይ ብሎ አለኝ የሚለው ነገር ሲከፍተውም ሊገኝ የሚችል መሆኑን አረጋግጦ መቀመጥ ነው እንጂ በፎልደር ፒስ ኦፍ ማይንድ አይመጣም በውስጡ ባለው ነገር ግን ፒስ ኦፍ ማይንድ ይመጣልና እነዚህ ሁሉ ነገሮች አሁን ላይፍ ኢንሹራንስን ስናየው ለህመም ጊዜ ይሆናል ለሞት ይሆናል እንዲሁም ደግሞ ለልጆች የኮሌጅ ሴቪንግ ይሆናል ግን ያንዳንዶቹን ስናይ አሁን ባለፈው አይ ቲንክ 2 ሳምንት ሊሆናት ይሄኛው ሳምንቱ ሁለተኛው ነውና ፎልደሯን ይዛ መጣለች ሰዎች የምታቃት ሴት ነች ከሌላ ስቴት የሸጠችልኝ አለችና አየችው ልጇ ኮሌጅ ግራጁዌት አድርጎ ሲመጣ $11,000 ነው የሚኖረው ቅድም እንደነገርኳችሁ ይሄ የ4 አመት የሚል ፕላን እንኳን አይከፍልም ምግብ የመብያ እንኳን የኮሌጅ ሊከፍልና ሴንስ የማይሰጥ ነገር ነው ግን ያንን እሷ የምታወጣትን ትንሿን ገንዘብ እንኳን ካልኩሌት አድርጎ የተለያዩ ድርጅቶች ውስጥ ሲገባ ያ እስከ 33,000 ብር አካባቢ ምናምን ስትሬች አደረገ እና በ11,000 እና በ33,000 መሃል የሶስት ጊዜ ጥፋ አለ ይሄ የማን ጥፋት ነው ሲባል የተጠቃሚው ጥፋት ነው ተጠቃሚው እንዴት ነው ያጠፋው ሲገፋ ዝም ብሎ ነው የተገፋው አልጠየቀም ስለሚተዋወቁ በትውውቅ ነው እዛ ሰው ላይ ያንን ነገር ሊጥልበት ነው የፈለገው ወይስ ስለሚጠቅመው ነው የሰጠው ሲባል ሌላም ነገር እንኳን ቢጠይቁ ጠምዝዞ እሱ ሞር ኮሚሽን እሷ ሞር ኮሚሽን ወደምታመጣበት ምታገኝበት ለራሷ ወይም ለራሱ እዛ ጋር አምጥቶ ያስቀምጠዋልና the best ስለሆነ ነው ላንተ የሚል ነገር አለ the bestማ ሁሉንም ካምፓኒዎች ቁጭ ስናረጋቸው እኮ ገንዘቡ ይናገራል ማን the best እንደሚሰጥ ስለዚህ ያንን ምርጫ በዛ ላይ ኢሉስትሬሽን ሲባል ደግሞ ብዙዎቻችሁ ይዛችሁ የምትመጡት ስክሪንሻት ነው ስክሪንሻት ከ40ዎቹ ገጾች አንዱ ማለት ነው ለዛው ሙሉን አይደለም በዛ ምንም ልታረጉ አትችሉም the devils is in the details ይባላል በአሜሪካን between the line ያለው ነገር ነው ስለዚህ ያ ዴቪልሱ 39 ገጾች ውስጥ እዛ ውስጥ እየገለጣችሁ ስታዩት ኮምፔር ማድረግ የምትችሉበትን እድል ኃይል ጉልበት ይሰጣችኋል ማለት ነው ይሄ እንዲ ነው እዚህ ጋር እንዲያይቻለው ምናም ብላችሁ ቻሌንጅ ያርጋችሁ መስመሩ ልትገቡ የምትችሉበት ነው እንጂ አሁን በያዛችሁት መስመር ፎልደር አለ ቤታችሁ ግን ነገ የምትጠብቁት የዛሬ 3 እና 4 ሳምንት እንዳሳየኋችሁ አይነት ሶሪ ሚል ነገር ሊመጣ ስለሚችል በጊዜ በሚያመቻችሁ ሁኔታ ራሳችሁን ተከላከሉ ማለት ነው የምወደው እንግዲህ የልጆችን የትምህርት ቤት ጉዳይ በመናይበት ጊዜ የሚቀጥለው ስላይዳችን ያው የምስጋና ነው ማለት ሁላችሁም እግዚአብሔር ይስጣችሁ እጅግ በጣም አመሰግናችኋለሁኝ የተለያዩ ነገሮችን በመናወጣበት ጊዜ አሰፈዱሻሪ የኔ ኦብሊጌሽን ህግም የሚጠይቀኝ የተጣመሙ ነገሮች አይቼ ዝም እንደል አይፈቀድም የተጣመሙ ነገሮችን ማስተካከል ኃላፊነቴ ነው የሚነበበውን ነገር መግለጽ ግዴታዬ ነው ስለዚህ እነዛን ነገሮች ማድረግ ነው ያው ያስኩት ያለሁበት ማለት ነው ስለዚህ ይሄ ሰርቲፋይድ ፋይናንሻል ፊዱሻሪ መሆኑ ቤተር ቢዝነስ ቢሮ አክሬዲትድ መሆኑ በሁለቱም በኩል ያሉ ህጋዊ ተጠያቂነቶች ስላሉ ኢንክሉዲንግ ደግሞ አሶሲዬሽኑም የተለያዩ ነገሮች ስላሉ ኤቭሪቲንግ የምናረጋው ነገር ሪኮርድድ ነው የተነጋገርናቸው ሪኮርድ ሲባል በኦዲዮ ሳይሆን በጽሁፍ ሪኮርድድ ሆኖ እናንተም ኢሜይላችሁ ውስጥ አላችሁ እኔም ኢሜይሌ ውስጥ አለኝ ስለዚህ ከኢቲ ጋር ዛሬ 5 አመት ምን ፕሮዳክት ነበር ኮምፔር ያደረኩት እንኳን ስትሉ ታገኙታላችሁና ግልጽ በሆነ ሁኔታ የተለያዩ ነገሮችን ተረድተን በውጤታማነት ውሳኔ የምታረጉ ስለሆነ ያ ለኔም የሚሰጠኝ ፒስ ኦፍ ማይንድ አለ ከኔ በላይ ደግሞ እናንተን እጅግ በጣም ፒስ ኦፍ ማይንድ ሰጣችኋል በየአመቱም ደግሞ የተለያዩ ነገሮችን በመናይበት ጊዜ ሪሊ ውጤታማ ሆናችሁ ደስ ብሏችሁ ስታመሰግኑ ማየት ነው እንጂ አሁን እንደምትሉት ሲደውል ጠፋ ስደውልላት ጠፋች እንደውም ጭራሽ ብሎክ አደረገችኝ ከዛ ኢንሹራንስ ካምፓኒውን ዘመዴን አገናኘኝ ብዬ ስልክ ስደውል ደግሞ ስልኩን አንስታ ደግሞ ምን ይፈልጋል ከኔ እኔ ከሸጥኩለት 3 አመት 4 አመት ነው የሚለውን ቁማር እነዛ አይነት ነገሮች በሙሉ በኢንዱስትሪው ያልተለመዱ በጣም አሰቃቂ አስደንጋጭ አንገት የሚያስደፉ ነገሮች ናቸውና ራሳችሁን መጠበቅ አለባችሁና ያው ለመጀመሪያ ጊዜ ለምታዩኝ የት የሚለውን ስላይዳችንን እናሳያችኋለን እኔ እንግዲህ ባለፉት አመታቶች ከ30 ስቴት በላይ የተለያዩ ሰዎችን በፋይናንሻል ሰርቪሱ ሪል ስቴት ውስጥም እንደዚሁ ለ25 አመት ከሪማክስ ጋር ሆኜ የተለያዩ አገልግሎቶችን እስካሁን ደቂቃ ድረስ እየሰጠው ነው ያለሁት am one of the certified financial fiduciary
በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪ በኩል እንግዲህ ያ ፊዱሻሪ የሚለው ቋንቋ የመጨረሻውን የታማኝነትን ጥግ አሳይተን ህጋዊ ተጠያቂነት ያለው ስራ ስለሆነ ሪፕሬዘንት የምናደርገው ወይም የምንወክለው የሰው ልጆችን ነው እንጂ ካምፓኒዎችን አይደለም። ስለዚህ ካምፓኒ ፎርብስ ላይ ታይቷል፣ ካምፓኒው አንደኛ ነው የሚባለውን ቃላት ካፋችን ማውጣት አይፈቀድም። ፊት ለፊታችን ያለው ሰው የሚያመጣውን 1 ብር ይሁን 10 ብር በምን ያህል ጊዜ ምን ሊደርስለት ይችላል ያለው እውነታ በዛ ውስጥ ኤክስፔክቴሽኑን ሴት አድርጎ በትክክል የጠበቀበት ቦታ ጋር እንዲደርስ የሌለ ነገር መንገር ሳይሆን ያለውን እንድንነግረው የተለያዩ ነገሮች ኢንሹራንስን በሚመለከት በጤናችሁ ሁኔታ ላይ በጣም ግልጽ በሆነ ሁኔታ ካልተወያያችሁ ምንም ነገር እንደማይከፈላችሁ ገልጸንላችሁ እንጂ ማማለያ ይሄ ይጠቅማል የሚለውን ለማታለል ሳይሆን ማታለል እንደማይቻል በፋይናንሻል ሰርቪስ ኢንደስትሪ የአሰራር አይነታችን የሚገልጽ ነው። ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት ነምበር 204 እና 207 ውስጥ ነው ያለነው። አነንዴል ውስጥ ነው ያለሁት። በመላው አሜሪካ የተለያዩ ሰርቪሶችን እንሰጣለን ኢንክሉዲንግ ሪል ስቴትን። ቁጥራችን 8339388448 ነው። ቀጠሮ ለመያዝ የቲፋይናንሻል.info ስትገቡ ካላንደር ስላለ እዛ ላይ ቀጠሮ መያዝ ትችላላችሁ። የቲፋይናንሻል.com እና .info ተመሳሳይ ዌብሳይቶች ናቸው፣ ግን ካላንደር ያለው እንዲሁም የቢሮ ስልክ ያለው .info ላይ ስለሆነ ሜሴጅ ለመተው የቀለለ ይሆናል ማለት ነው። እንግዲህ በአሜሪካን ሀገር ደግሞ ካሉት የኢንሹራንስ ካምፓኒዎች በአበሻ ኦን ከሚደረጉ ሁለተኛዋ ቤተር ቢዝነስ ቢሮ አክሬዲትድ የሆንኩኝ ካምፓኒ ነኝ። ስለዚህ እሱ በራሱ አሜሪካኖቹ ቤተር ቢዝነስ ቢሮ ውስጥ አክሬዲትድ ነህ ወይ ፊዱሻሪ ነህ ወይ ብለው ስለሆነ የሚጠይቁንና ከኛ ጋር የሚዋሉት በዛ ስለሆነ ያንን የሚሰጠን ነገር አለ። ለተጠቃሚዎች ትልቅ ፒስ ኦፍ ማይንድ ይሰጣል። እንደውም በዚህ ሳምንት ፊዱሻሪ መሆኔን ስላወቀ አንድ ነጭ ከሌላ ነጭ ኤጀንት ጋራ በላይሰንስ ብቻ የሚሰራ ስለሆነ የተለያዩ ነገሮች ችግር ተፈጥሮ ስቴትመንቱን ሲያየው ድርጅቱን ጠይቆ እሷ ሪፕሬዘንት እንድታረገኝ ፈልጋለሁና ትቀበኛለሽ ወይ የሚል ጥያቄ መጥቶ ነበር። እያንዳንዱ ኢንሹራንስ ካምፓኒ ሰርቪሲንግ ኤጀንት መቀየር ሲፈልጉ ሰዎች የሚሞሉ ፎርሞች አሉና ኦፍ ኮርስ እኔ ይሄ ኒው ፔሸንት አንቀበልም እንደሚለው ሳይሆን ዴፊኒትሊ አይ ዊል ብየዋለሁና ከቻልኩኝ እንደውም ዋት ዲድ ዩ ሲ ኢን ሚ ለምንድነው እኔ ጋር መምጣት የፈለከው? ሌላኛው ሰውዬ በቆዳም በአገርም በምንም አንድ ናቸው ኦሪጂናሊ። እኔ ደግሞ ከሌላ ሀገር የመጣሁኝ ሰው ነኝ፣ ሴት ነኝ፣ ጥቁር ነኝ፣ ማይኖሪቲ ነኝ፣ ኢሚግራንት ነኝ። ሁሉንም ነገር ስንጨማምረው እኔን ሊመርጥ የቻለበት ምክንያቱ የሚለውን ነገር ያው ያያቸው ነገሮች አሉና ኖባዲ ኤክስፕሌይንድ ኢት ኢን ዲቴል አይ ዲድንት ኖ ዲስ አይ ዲድንት ኖ ዳት የሚል ንዴት ስላለው ፊዱሻሪ የሆነ ሰርቪስ ፈልጎ ነው እንግዲህ ይሄ ሰው ወደ እኔ የመጣው ማለት ነውና ፊዱሻሪ ሆነን ስናገለግል ሎያሊቲ ኢንቴግሪቲ እና ኬር ግዴታ ነው። ገንዘብን ሳይሆን ሰዎችን ነው የምናስተናግደው። ፎር ኤቭሪ ክላይንት ዘ ትራስትድ አድቫይዘር ተብለን የምንጠራበት ታይትል ኖሮን ያለ ስጋት የሚስተናገዱበት ነው። ከምናስተናግዳቸው ሰርቪስ ውስጥ እንግዲህ ዘ ሃይስት ስታንዳርድ ቢዝነስ ፕራክቲስ ስላለ ላይፍ ኢንሹራንስ ግልጥጥ ባለ ሁኔታ ሎንግ ተርም ኬር አኑቲ ስሞል ቢዝነስ ኤምፕሎይ ቤኔፊት 401k 403b 457 TSP ያላቸው ሰዎች ኤኒ ዲፈርድ ነገር ያላቸው በምን እድሜ ላይ ነው ያሉት፣ ለምን ማዞር ይፈልጋሉ፣ ሲዞርስ የት ጋር ውጤታማ ይሆናሉ የሚለውን በጣም ብዙ ካምፓኒዎችን አማርጠን በውጤት ላይ ውሳኔ እንድታረጉ በእውቀት ያለምንም ክፍያ እምንረዳችሁ ነው። ያለምንም ክፍያ ስንላችሁ ኢንሹራንስ ኢንዱስትሪው ማንም ሰው ለኢንሹራንስ ጥያቄ ኖሮት ሲመጣ አስከፍሎ ሰርቪስ እንዲያደርገው አይፈቀድም። በእኛ ኮሚኒቲ ውስጥ ሁሉ ነገር ለታይሜ ብሎ የሚል ሰው ሊኖር ይችላል፣ ግን ህጉ ይላል ሲባል ህጉ አይልም። ስለዚህ ለህግ መገዛት ደግሞ በጣም አስፈላጊ ነው። በዛ ነገር የሚከፈል የለም። ታዲያ ኢንሹራንስ ኤጀንቶች መቼ ነው የሚከፈሉት ብላችሁ ልትጠይቁ ትችላላችሁ። ኢንሹራንስ ኤጀንቶች የሚከፈሉት የተለያዩ አካውንቶች ሰዎች በፍቃደኝነት ከብዙ ቦታ መርጠው ውጤታማ ያረጋኛል ብለው ያመኑበት ፕሮዳክት ኖሮ ያ ሲከፈት ኢንሹራንስ ካምፓኒው ለተደረገው አገልግሎት አመት ይሁን 6 ወር ይሁን የፈለገውን ጊዜ ይፍጅ እንጂ ለዛ ኮምፐንሴት የሚያደርገው ኢንሹራንስ ካምፓኒው ነው ማለት ነውና እነዛን ነገሮች ማወቅ ይገባቸዋል። መብታችሁን እንድታስከብሩ ጥራት ያለው ሰርቪስ ወደ ኮሚኒቲያችንም እንዲመጣ ማለት ነው። ስለዚህ የልጆች የኮሌጅ ሴቪንግ ያለፈው ሳምንትና አሁን የተነጋገርንበት ማለት ነው። ቢዝነስ ኮቺንግ በጣም ብዙ ሰዎች ከህልማቸው ጋር የማይገናኝ ወይም ደግሞ ፖቴንሻላቸው ከስጦታቸው ጋር የማይገናኝ ነገር ይዘው በጣም ሲቸገሩ እናያለን እና ቢዝነስ ኮች እናረጋለን። አሁን ደግሞ ሶሻል ሴኩሪቲ ሪታየርመንት ኢንካም ፕላኒንግ አለ፣ ሪል ስቴት አለና እነዛ ነገሮች በየጊዜ የተለያዩ ነገሮችን እንጨምራለን። ያው ለአሜሪካኑ ሶሳይቲ በአመት ከ6 እስከ 10 ጊዜ የማስተምራቸውን እዚህም ደግሞ ለህብረተሰባችን ቢሮ መጥተው የሚማሩ በግላቸው አሉ፣ ወይም ደግሞ በግሩፕ መሆናችሁ ስኬጁል አድርጋችሁ መማር መብታችሁ ነው። ለዛ ማንም ሰው ቻርጅ ያረጋችሁም ኮስት የለባችሁም። ግን
አይምሯችሁ ማገናዘብና ይሄ ሁሉ ነገር አለ ስለዚህ ስታዩት ልክ እንደ በፌ የሚመቻችሁን እንደምትበሉት ሁሉ በዚህም ሁኔታ ውስጥ ደግሞ የሚመቻችሁን ነገር አንስታችሁ የተመኛችሁበት ቦታ እንድትደርሱ እገዛን የምናደርግነንና እንግዲህ በዚህ ሳምንት ይሄንን ነው ይዘንላችሁ የቀረብነው ተከታታይ 1 እና 2ን ለሌሎች ወገኖቻችሁም ደግሞ ያከፋፈላችሁ ያስተላለፋችሁ ሼር ያደረጋችሁ ብዙዎች የት ላይ ነው ያለውት እንዴት ነው የኔ ነገር ልጄ እንዴት ነው ማረጋው ከየቱ ጋር ያስተካከልኩኝ በጀቴን መስመር ሊይዝ ይችላል የሚለው ነገር እነዛን እያሰቡ እንዲንቀሳቀሱ መጠነኛ እውቀት ሰጥቻለሁ በያስባለሁ ሌላ ጥያቄ ካላችሁ እንድናመጣ የምትፈልጉት ቶፒክ ካለ ሁልጊዜም በራችን ክፍት ነው መጠየቅ ትችላላችሁ በዚሁ ኢንዱስትሪ በፋይናንሻል ሰርቪስ እና ሪል ስቴት ውስጥ ያሉ የተለያዩ ይሄ የሰው ኢሞሽናል የሆኑ ነገሮችን ሁሉ ሪሊ በጣም ሰፕረስ አድርገን ሎጂካችንን ልናሳድግ የምንችልበትን ነገር ለሌሎቹ በተለያየ ሁኔታ ላይ የምሰጠውንም አምጥቼ እዚህ በቋንቋችን ላደርገው ስለምችል ፍላጎታችሁን ግለጹልን ማለት እንወዳለን እንግዲህ በእያላችሁበት ሁላችሁም እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ ማስተዋልን አብስቶ ይስጣችሁ በእምታዩትን ነገር በሙሉ ብላችሁ ሳይሆን አመሰግናለሁ ብላችሁ ትረስት በት ቬሪፋይ የሚባለውን ነገር ልታምኑ ትችላላችሁ ፎር ሞመንት ግን ቬሪፋይ የማድረጉን ነገር ደግሞ እንዳትረሱ ማለት ወዳለሁ እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ በእያላችሁበት ሰላም ቆዩኝ መልካም ጊዜ ይሁንላችሁ ደህና ሁኑ